እምነታቸውን ሲቀይሩ ብዙ ጊዜ የሚሰጡት መግለጫ ነው የሚገርመኝ። ጥልቅ ውስጥ ነበርን ነው የሚሉት። የትኛው ጥልቅ ነው? እኮ ለምሳሌ ፕራይም ታይማቸው ላይ ደግሞ አይደለም የሚቀይሩት እምነታቸው። ፕራይም ታይም ማለት ለምሳሌ ዘፈን አድርገ ዘፈኑ ታውቆ አልበም ሊሆን ይችላል ሲንግል፣ ከዛ ቱር ትወጣለህ። ያኔ ነው ትኬት እንትን ሙሉ ተችሎ ነው። ሰው ደግሞ በጣም በቃ ፍቅሩና አፕሪሺዬሽኑን ያሳያል እዛ አብሮ ካንተ ጋር ምናምን። ያ በቃ የሚያጓጓው ታይም ከፍ ይላል ዝቅ ይላል፣ ከዛ ደግሞ ከፍ ይላል። እንደዛ ነው አካሄዱ። እዛ ታይም ላይ አይቀይሩ። ያቺ ክሬሟ ታይም ላይ ዝቅ ጅው ሲል ነው እና ብዙ መውጣት የማይችሉት ከመሰላቸው ይቀይራሉ እና ጥልቁ ነው ይላሉ። አሁን በዚህ ጊዜ በጣም አስቸጋሪ የሆነው ምን እንደሆነ ታውቃላችሁ? ፈጣሪን ከማሳመን ይልቅ የሰው ልጅ ማሳመን ነው ከባድ የሆነው። ለምንድን ነው ቀይረህ ስትመጣ ሙሉ ለሙሉ ንጹህ መሆንን ምናምን ቼክ ማድረግ አለብኝ ይላል መሰለኝ እዛ የሚቀበለው ሰውዬ። ትደፈጥጧለህ። በፊቱ ያ ጥልቅ ነው እንደዚህ ነው ምናምን። እንግዲህ አንዳንድ ይሄ የሆነ ጊዜ ላይ የሚወራው ይሄ ሳይንቲስቶች ጋር የሚሄዱ ሳይንቲስቶች ምላችሁ ይሄ ጠንቋዮች፣ እኛ ሰፈር ውስጥ ሳይንቲስት ነው የምንላቸው እና ይሄ ሽንት አመድ ምናምን ደበላልቆ ምናምን ይገጫል። እነዛ ሳይንቲስቶች ጋር ሄደው የሚካድሙ ካሉ ኦኬ ያ ሜቢ እንግዲህ ጥልቅ አሰራር ሊሆን ይችላል አይደል? ግን እዛ አመድ ውስጥ ያለ ሰውዬ ህይወትን ተንቢዮ ይቀይራል ብሎ ማሰብ ራሱ በጣም የሚያስገርም ነው። ኤኒዌይስ እንደዛም ከሆነ ኦኬ ዘፋኝነት በራሱ ኃጢአት ነው። የሱን ያሁን ኦርቶዶክስ እምነት ተከታይ ነኝ። ኦርቶዶክስ እምነት የሚለው ዘፋኝነት ኃጢአት ነው የሚለው ምክንያቱም መጽሐፍ ቅዱስ ላይ በ16ኝነት ተጠቅሷል። ያው ትላንት እንደተነጋገር ነው ከ1 እስከ 15 ደግሞ አዳሜ ስደፈጥጩ ነው የምትዩ። ስለዚህ ሁላችንም ገቢ ነው ንጹህ ነኝ ብናም ብሎ የሚወጣ ሰው ካለ ይገርመኛል። አንድ እንግዲህ እንደ ማምለጫ የሚታይ ያው እንግዲህ ለኔ ሲነግሩኝ የነበረው ትላንት በኢየሱስ ክርስቶስ ካመነን እንድናለን ነው። ሁላችንም እናምናለን። እንግዲህ ያ ነው ጥልቁ አሰራር ምናምን ብለህ ግን እዛ ጋር ወዳጆችን ያሳልፍከውን ያ እምነቱን ምኑን እንትን የኖርኮን ህይወት ምናምን ፕላስ የጻፍናቸው እንደው የፍቅር ዘፈኖቹን እንኳን ተተንኮ ስንት የሚያርቁ ስንት የሚያስተካክሉ ሐሳብ ያለባቸው ዘፈኖችስ እነዛን ጽፈናል እኮ አይደል እንዴ? እርዳታ ላይ ምን ላይ ሰው ማስተባበር ላይ ምናምን ተሳትፈናል። ለሶሳይቲው የምታስተዋውቁ ልጆችን ኢንስፓየር አድርገናል ምናምን። ያም ሁሉ ነው ጥልቅ። የሰው ልጅ ወደ ሆነ ነገር መቀየር መብቱ ነው፣ ግን ኮምፖዠር ሊኖር ይገባል። ያመንክበት በፊት የነበርከው ህይወት ያሳለፍከው የ20 ምናምን ዓመት ጉምድ አድርገህ የምትጥለው ነገር አይደለም። ገባ? ፈጣሪም ደግሞ የነፍስን የውስጥህን የነፍስን ስለሚያይ እዛ ጋር ከሰው ጋር መታገል አይጠበቅብህም። ለማንም ፕሩፍ ማድረግ አይጠበቅብህም። ፈጣሪ ያየዋል፣ እንትን ያደርጓል። መሄድ ራሱ እኮ አይጠበቅብህም። ኢንፋክት ተቀየር ያለው ብለህ ማናውንስ ማድረግ አይጠበቅብህም። በርን ከዘጋ አለቀ። የሚያስጨንቅህ ምናምን እንደው እንዲህ ባላረግ የምትለው ነገር አለ። እሱ ካለ እሱን ቀይረው ለብቻ መብትህ እኮ ትችላለህ። ወጥተህ መደፍጠጥና ይሄ እንትኑ ማድረጉ ግን እንግዲህ የትራንስፈር ማኒ ካለው እንደዛ ካለው ማድረግሽ ችግር የለውም። ቻፓው ካለው ማለት ነው። ያው እዛ ኮንትራቱ ላይ ሊል ይችላል። ከሌለው ግን ትሩ ጄኒዩን የሆነ እንትን ከሆነ አናውንስ ማድረግ አይጠበቅብኝ። ተጸጽተህ አይደለም የሆነ ነገር ረብሾ አይደል? እኔ አሁን ባለውበት በጣም ደስተኛ ነኝ። በቃ ደስ የሚል ህይወት ነው ምኖር እና ምንም የሚረብሽኝ ነገር የለም። አንተ ረብሽኛል ካልክ ግን ፊክስ ማድረግ ትችላለህ። ብዙም ተማርኩ ምን ይላሉ ሌሎቹም ተከትለው እንትን እንዲያረጉ ነው። አዎ አከታተልማ አየን እኮ ሁሉም ይወጣላ ጥልቁ ነው ይላል። ሲበርድበት ነው ግን
ፕራይም ታይሙ ሲጠፋ ወይ የታገለው ነገር አልሳካ ሲለው እዛ ደግሞ ሄዶ ኦኬ እዚህ ዘፋኝ የነበረው እዛ ምንድነው የሚሆነው? ብዙ ጊዜ ዘማሪ ደግሞ አብዛኞቹ ዘፈን ውስጥ የነበሩ ወደዛ ሄደው መዝሙር ሲያወጡ እኔ እንግዲህ ፋሚሊ ያለኝ አልኳችሁ ቁጭ ብዬ መዝሙር ቀጠቅጣለሁ ማለት ነው። የአብዛኞቹ ዘፋኞች ሄደው እዛ ሲዘምሩ አያምርም፣ ደስ አይልም። ለምን መሰለህ? መዝሙር አሁን እኔ ዘምር ብትለኝ አላደርገው። መዝሙር ዘማሪዎቹ ራሳቸው ጸጋ ያ የመዝሙር የመዘመር ጸጋቸው ያስታውቃል። ዘፋኝ ስለሆንክ ሄደህ ብቻ መዘመራችን እንዳይመስል። እኔ አሁን ብዙ ጊዜ ሞክሬያለሁ፣ በጣም የሚሰቀጥጠው በቃ ውሸት ነው ያስታውቃል። እንትኑ ምናምን መንፈሳዊነቱ ምናምን ያ የራሱ አለ። እኔ አሁን ስዘፍን ደግሞ የራስ የሚጋባብኝ የሆነ በቃ ደስ የሚል ልክክ ሲለኝ ይታወቀኛል። መዘባረቅ አያስፈልግም ለማስመሰል እዛ ጋር ምናምን ለሰው ምናምን ምን ይሰራል? ማንም ሰው የ3 ወር ደሞዝን አይከፍልም። የፊርማ ካለው አይዶን ገባ እና ነው አስቡበት ለማለት ነው። አሁን ሄዳችሁ ያው ዘባርቃችኋል። ግን ከዚህ በኋላ ደግሞ ለመሄድ የምታስቡ ካላችሁ እኛ ምናየው ስፔሻሊ እኔ ሳያችሁ ማየበት መንገድ ይሄ ነው። ገብቷል? እንደዛ ነው ላለው ዋላ ሰላም ሰላም ሰላም፣ እንዴት ናችሁ? አማን ነው። ክብሩ ይስፋ የእናትና የልጁ አርቲስት አቤል ሙሉጌታ ዘፈን አቁሜ ጌታዬን ነው ከዚህ በኋላ ማመሰግነው ብሏል። ደስ የሚል ነገር ነው። ምክንያቱም የነበረበት ጉዳይ ከበፊትም ፕሮቴስታንት ነው። ፔጁን ገብታችሁ ማየት ነው። ፕሮቴስታንት የነበረ ወንድም ነው። ዘፈኑን ትቶ ወደ መዝሙር መሄዱ ማንንም ያስከፋል ብዬ አላስብም። ግን ምንድነው ፖለቲካ ነው። ፖለቲካው ምንድነው ምላችሁ ከአርቲስት በአርቲስት ከሄድን ቴዲ አፍሮን የሚያክለው አለ ብዬ አላስብም። ብዙዎቹ አርቲስቶች ይስማሙበታል። ቴዲ አፍሮ ከቴዲ አፍሮ ጋር ሰጣ ገባ ውስጥ ገብቶ ነበረ። የቴዲ ደጋፊዎች ደግሞ አቤልን ይዘው ምሽክ ያረጓታል፣ ላስላስ ያረጉታል። እና ትልቁ ምንድነው አርቲስቶች ሲደጋገፉ ደስ ይላል። አርቲስቶች እርስ በርስ ሲቀናኑ ምናምን ደግሞ በጣም ይጥላቸዋል ራሳቸውን። እና ቴዲ ያለው ተቀባይነት በኢትዮጵያውያን ብቻ ሳይሆን በዓለም ዙሪያ ብዙ ቢልቦርድ ላይ ራሱ የገባ ሰው ነው ቴዲ አፍሮ በስራው ማለት ነው። እና ከሱ ጋር ብሽሽቅ የተጀመረ ነገር አለና ያ ነው ብዙ ነገሩን የአቤላን ስራውን ያበላሸበት። ቴዲ አፍሮ ጋር ባይነካካ የሱ ደጋፊዎች ላስላስ ባያረጉት በአርት ስራው ላይ ጥሩ ስራዎች አሉት ብዬ አስባለሁ አርት ላይ። ስለዚህ ረስታችሁን ነው እንጂ ወንድምናቶቼ ማይኮ ፕራንክ ታስታውሳላችሁ? ሚኪ ማይኮ ወይም ፉርሜሳ ፕራንክ ከድሮም ጴንጤ ነበረ እንደፈለገ ዓለም ላይ ሆነና ተመልሶ ጴንጤ ጌታን ተቀብያለሁ ብሎ ዋት ያደረገ ማለት ነው። ከዛ ኢንተርቪው ሲደረግ እንደ አንተ ከድሮም እኮ ፕሮቴስታንት ነበርክ፣ ይሄ ነገር ማስጮሁ ለምን አስፈለገ ተብሎ ሲጠየቅ ብዙ ያላቸው ነገሮች አልነበሩ። ስለዚህ በጣም ግራ የሚያጋባው ነገር እንደዚህ የሚያደርጉ አንዳንድ ፕሮቴስታንት ወንድሞች ያሉ። ፕሮቴስታንት መሆን ማንንም መብቱ ነው። እኔም 8 ወር ነበርኩ፣ ያው ሳልወዛገብ በፊት ማለት ነው። እዛ ገብቼ ነው የተወዛገብኩት። ምንድነው ለአቤል ወንድሜ የምነግርህ ምንድነው የትኛውን ክርስቶስ ነው የምታመልከው? እዛ ስትገባ መጠየቅ ያለበት ጥያቄ ነው። የሙሉ ወንጌል ነው? የመሰረተ ክርስቶስ ነው? የቃለ ሕይወት ነው? እንዲሁም ሌሎቹን መካነ ኢየሱስ ነው የሚለውን መጠየቅ አለብን። ምክንያቱም ሁሉም የተለያየ አይነት ልዩነታችን ውበታችን የሚል እምነት ስላለ ማለት ነው። ወደ ዓለምም